በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተሰባዊ ሕይወት ችግሮቹና መፍትሄዎቹ። ደራሲ መምህር አንድነት አሸናፊ። ክፍል 7። ምዕራፍ 3 ካልወለድናቸው ልጆች ጋር የምንኖር ወላጆች። ተነግሮሽ የማትሰሚ ድንጋይ፣ ከመቼ ወዲህ ነው አዋቂ ጨዋታ ውስጥ ጥልቅ ማለት የጀመርሽው? እንዲህ አይነቱ ብልግና ብትደጋግሚ ወየውልሽ። ሁለተኛ እኔ ሳልፈቅድ አንድ ቃል ብትተነፍሺ አሳይሻለሁ። እንዲህ አይነቱን ንግግር መናገር የለመድን መስማት አዲስ ያልሆነብን ወላጆች ዛሬም አለን። ከኛ ባይወለዱም በአንድም ይሁን በሌላ ምክንያት ከኛ ጋር የሚኖሩ ልጆችን ልጆች ብለን ልንጠራቸው እንችላለን። የእንጀራ ልጆች ወይም የጉዲፈቻ ልጆች ተብለው ሊጠሩም ይችላሉ። ጉዲፈቻ ማለት የራሳችን ያልሆነ ልጅ እንደወለድነው እንደ ራሳችን አድርገን ኃላፊነት በመውሰድ ማሳደግ ሲሆን መሰረታዊ ዓላማው የሕፃኑን ተጠቃሚነት ማስቀደም ነው። ወላጆቻቸው ልጆቻቸውን ማሳደግ ሲያቅታቸው ካልሆነም እኛ ልጅ መውለድ የማንችል ስንሆን ልንወስዳቸው እንችላለን። ልጆችን በጉዲፈቻ ለመውሰድ ማወቅ ያለብን፣ 1. በጉዲፈቻ ልጅ የሚወስድ ሰው ዕድሜው 25 እና ከዚያ በላይ መብለጥ አለበት። ወሳጆቹ ባልና ሚስት ከሆኑ የአንዳቸው ዕድሜ 25 መሙላት ይኖርበታል። 2. ልጆችን በጉዲፈቻ ለመውሰድ የግድ እኛ የወለድናቸው ልጆች መኖር የለባቸውም የሚል ሕግ የለም። የወለድናቸው ልጆች ቢኖሩንም መውሰድ ይቻላል። 3. በጉዲፈቻ ልጆችን ለመውሰድ የባልም የሚስትም ስምምነት ወሳኝ ነው። 4. የሚወሰዱት ልጆች ዕድሜያቸው ከ18 ዓመት በታች መሆን ይኖርበታል። 5. በጉዲፈቻ የሚወሰዱ ልጆች ወላጆች ያሏቸው ከሆኑ ወላጆቻቸው ፈቃደኛ መሆን ይጠበቅባቸዋል። ልጆች አባት ወይም እናት ከሁለት አንዳቸው አለዚያም ሁለቱም በሞት ሲለዩአቸው፣ አንዳንዶችም ከመንገድ ተጥለው በመገኘት፣ ሌሎችም በቤተሰባቸው መካከል በተፈጠረ ጸብ ከእኛ ጋር ሊኖሩ ይችላሉ። ካልወለድናቸው ልጆች ጋር የምንኖር ወላጆች በመጀመሪያ ማወቅ ያለብን ነገር እኔ የልጆቹ ወላጅ ነኝ የሚለው ሲሆን፣ ሁለተኛ ደግሞ ልጆቹ በወላጅ እናትና አባት ያደጉ ልጆች ያላቸውን ያህል ቦታ የለኝም የሚል ስሜት እንዳላቸው ማወቅ ነው። ለእንጀራ ልጆቻቸው ባላቸው ፍቅርና መልካምነት መወደድ ያላቸው ወላጆች እንዳሉ ሁሉ መፈራትን፣ ኃይለኝነትን ማሳየት የሚፈልጉ የእንጀራ አባትና እናቶች መኖራቸው እውነት ነው። ልጆቹ አባቴና እናቴ መጡልኝ ብለው ከመጠበቅ ይልቅ መጡብኝ ብለው እንዲጠብቁ የሚፈልጉ ጥቂት አይደሉም። እንዲህ አይነት ወላጆች የተፈጠሩትን ነገሮች በጠረጴዛ ዙሪያ አንስተው ተረጋግተው መነጋገርና መፍታት ሲችሉ ችግሮቹ እንዲባባሱ የሚያደርጉ ውሳኔዎችን ይወስናሉ። ለምሳሌ ስለ ጉዳዩ ሲነሳ ጥለው መሄድ ወይም ስለ ጉዳዩ ለመነጋገር ቀጠሮ የተያዘ ቀን አምሽቶ መግባት፣ ነገሩ ከባሰም በቤት አለማደር። ሌላው ችግሩ እኔን አይመለከተኝም ማለት፣ ጉልበተኛ መሆን፣ ይህም ወይ በስድብ ወይ በዱላ የራሳችንን አቋም ማሳየት። የፍርሃት ዝምታ፣ እንዲህ ብዬ ብናገር ለምን የሆነ ብዬ ብጠይቅ እንዲህ አይነት ችግር ይፈጠራል፣ ስለዚህ ዝም ብል ይሻላል ማለት ችግሮችን ስለሚያባብስ ጉዳዩን በማንሳት በውይይት መፍታት ከሁሉ የተሻለ መፍትሄ ነው። ካልወለዱን ወላጆች ወይም አባትና እናት ጋር ከአንዳቸው ጋር የምንኖር ልጆች አሊያም አባትና እናት ካልሆነም ከሁለቱም አንዳቸው ትክክለኛ አባቴ ወይም እናቴ አይደሉም ብለን እየኖርን ያለን ልጆች እንደዚህ አይነት ጉዳት ተጎድተናል እንላለን። እነዚህም አንድ ጊዜ ላጠፋነው ጥፋት በተደጋጋሚ እንቀጣለን፣ በእንግዳ ፊት እንሰደባለን፣ ሁልጊዜ ያጠፋነው ጥፋት እንጂ የሰራነው ጥሩ ሥራ አይነገረንም፣
ለእኛ ጊዜ የላቸውም፣ የምንፈልገውን አይጠይቁንም፣ መጥፎ ቃላት ይናገሩናል፣ ከቤት አባረው ደጅ ያሳድሩናል። ሲርበን እነሱ ካልሰጡን፣ ራበኝ ካልን እንሰደባለን። እንግዳ ሲመጣ ወደ ጓዳ ግቡ እንባላለን። አዋቂ ፊት ልጅ አይናገርም እየተባልን ነው። እንወዳችኋለን ተብለን አናውቅምና ሌሎችንም ተብለን ይሆናል። እኛም በዚህ ምክንያት ቸልተኝነት፣ ግዴለሽ፣ ለትምህርት ትኩረት የሌለን፣ ለቤተሰብ ፍቅር የሌለን፣ ከቤት ለመጥፋት ጫፍ ላይ እየደረስን፣ ራሳችን ለማጥፋት ድፍረቱን ያጣን፣ ወላጆቻችንን ለመግደል ቀን የምናመቻች ወዘተ ልንሆን እንችላለን። ለቀጣይ ሕይወታችን መስተካከል ግን የመጀመሪያዎቹ ወሳኞች እኛው ራሳችን ነን። ስለዚህ የወደፊት ሕይወታችን ያማረና የምንወደው የቤተሰባችንም ሕይወት ካለፈው ትምህርት ወስደን ጥሩ እንዲሆን እነዚህን ማድረግ ይጠበቅብናል። 1. በመታዘዝ እንዲታዘዙን እናድርግ። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና፣ መልካም እንዲሆንልህ ዕድሜህ በምድር ላይ እንዲረዝም አባትና እናትህን አክብር። ኤፌሶን ምዕራፍ 6 ከቁጥር 1 እስከ 4 ስለሚል እምቢ አልታዘዝም በማለት እልህ ውስጥ በመግባት ቤተሰቡ ከሚረበሽ እሺ ብለን በመታዘዝ እነርሱም የምንላቸውን እንዲሰሙን ማድረግ። 2. እኛ ለእነርሱ ስጦታዎች መሆናችንን እናሳውቅ። እነሆ ልጆች የእግዚአብሔር ስጦታዎች ናቸው መዝሙር 127 ቁጥር 3 በማለት መጽሐፍ ቅዱስ ስለሚናገር ለወላጆቻችን እኛን እኮ ለእናንተ የሰጠ እግዚአብሔር ነው፣ የእግዚአብሔር ስጦታ ደግሞ ውድና ደስ የሚያሰኝ ስለሆነ ውደዱን እንበላቸው። 3. ከተጠየቅነው አብልጠን እናድርግ። ማንም ሰው አንድ ምዕራፍ እንዲሄድ ቢያስገድድህ ሁለተኛውን ከእርሱ ጋር ሂድ። የማቴዎስ ወንጌል ምዕራፍ 5 ቁጥር 41 በማለት ጌታ ስላስተማረ ይህንን አድርጉ። እዚህ ቦታ ሂዱ ስንባል ከተጠየቅነው አስበልጠን ማድረግ፣ የታዘዝነውን ፈጽመን ሌላስ ምን ላድርግ ስንል ከእልከኝነታችን በላይ በጎነታችን ያስደስታቸዋል። 4. ወላጆቻችንን እንርዳ። ወላጆቻችን ያን ያህል ንግግር የሚናገሩት እንደዚያ የሚቆጣጠሩን እኛ አድገን ትልቅ ደረጃ ላይ እንድንደርስ ጥሩ ስነ ምግባር ያላቸው ሰዎች እንድንሆን፣ እነሱ ያልተማሩ ከሆኑ እኛ እንድንማር፣ እነርሱ ጥቂት በመማራቸው ያዘኑ ከሆኑ እኛ አብልጠን እንድንማር በችግር እያሳደጉ ነገኛ ከችግር እንድንላቀቅ ስለሚፈልጉ ነው ብለን መረዳት ያስፈልጋል። እንደዚህ ከፈለጉ ታዲያ ለምን በጥሩ ሁኔታ በሚገባን መልኩ አይናገሩም፣ አይቀጡንም፣ አያስረዱንም እንል ይሆናል። አዎ ልክ ናችሁ። ግን ያሉበት የእውቀት ደረጃ፣ የተማሩት የትምህርት ሁኔታ ልጆቻቸውን እንዴት ማሳደግ እንዳለባቸው ካለመረዳት ሊሆን ስለሚችል የሚያደርጉት ሁሉ ለእኛ እድገት መልካምነትና ጥሩነት ነው ብለን እንረዳቸው። ለዚህ ነው አንዳንድ ወላጆች አንተን ለመጉዳት ፈልጌ አይደለም ጥሩ ልጅ እንድትሆን ስለምፈልግ ነው ብለው ሲናገሩ የምንሰማቸው። 5. ወላጆቻችንን እንውደዳቸው። የሚሉንን ሁሉ ለመቀበልና እኛም የሚሰማንን ለመናገር ከሁሉም የሚቀድመው መውደድ ነው። አንድን ሰው ስንወደው የሚለውን እንሰማለን። ወላጆቻችንንም ስንወዳቸው የሚሉንን እናዳምጣለን። ለወላጆቻችን ልባችንን ከደፈንን ግን ሁሉም ነገር የተበላሸ ይሆናል። ልባቸውን የደፈኑ ልጆች ስለሚለብሱት ልብስ አይናገሩም፣ ስለ ትምህርት ቤታቸው አያወሩም፣ ስለሚበሉት ምግብ ስሜታቸውን አይገልጹም፣ ለሚጠየቁት ጥያቄ ጥሩ መልስ አይመልሱም፣ ፊት ለፊት አያዩም ወዘተ። በዚሁ ከቀጠሉ ደግሞ ችግሩ እየሰፋ ይሄዳል። ታሪካቸውን በተለየ መልኩ የምንሰማቸው ልጆች ከቤት ለምን እንደወጡ ሲጠየቁ የእንጀራ አባቴና የእንጀራ እናቴ እንዲህ አድርገውን ሲሉ እንሰማለን። ራሳቸው ያጠፉትን የሚቀርባቸው ሰው ሲጠየቅ ከእንጀራ አባቷ እናቷ ጋር ችግር እንደነበረባት ወይም እንደነበረበት አውቃለሁ ሲሉ መስማት የተለመደ ነው። እነዚህን ለመሰሉ ችግሮች እንዳንዳረግ መዋደዱ አማራጭ የሌለው ነው። 6. ስሜታችንን እንናገር እንጂ አናኩርፍ።
ከወላጆቻችን የምንፈልጋቸው ብዙ ነገሮችም ይሁኑ አንድ ነገር የምንፈልገውን ለመጠየቅም ሆነ የሚሰማንን ለመናገር ስናኮርፍ ቆይተናል። የአንዳንዶቻችን ኩርፊያ ወዲያውኑ የምንተወው ሲሆን የሌሎቻችን ግን ቀናት፣ ሳምንታትና ወራት ሊቆይ ይችላል። የእንጀራ ልጅ ስለሆንን ብቻ የምናኮርፍ ከሆነ ዕድሜ ልካችንን በሙሉ በኩርፊያ ልንኖር ነውና አስፈሪ ነው። ይህ ደግሞ ከእንጀራ አባትና እናቶቻችን አልፎ በቤት ውስጥ ያሉ ሌሎች ልጆችም በተለይ ከአባትና እናት ቀጥታ የተወለዱ ከሆነ ለእነርሱ ያለን ጥላቻ ከፍተኛ ስለሚሆን ጥሩ አይደለም። ውስጣችን ያሉም ሆነ ከውጭ ለሚያጋጥሙን ችግሮች በቤት ባሉት ወላጆችም ሆነ ሌላ ሰው ላይ የምናኮርፍ ከሆነ የቀረበልንን ምግብ ለመብላት እኛ ስንመጣ ሊያናግረን ለሚጠብቀን የቤተሰብ አባል ሊያዘን ለሚጠብቀን ወላጅ አስቸጋሪ እንሆናለንና ስሜታችንን እንናገር እንጂ አናኩርፍ። የምንፈልጋቸውን ነገሮች ከቤተሰብ ለማግኘት ብንናገር ብንጠይቅ ስለማይደረግልን እንዲደረግልን አስቀድመን የምናኮርፍ ወይም ጠይቀን አይሆንም ከተባልን ካኮረፍን ስለሚደረግልን የምናኮርፋለን። ይህንን ኩርፊያ የተመለከቱ ሁሉ የጠየቅነው የሚጎዳን ቢሆን እንኳን ከምናኮርፍ ብለው ቢፈቅዱልን ጉዳቱ የኛ ነው። ባልተደረገልን ቁጥር የምናኮርፍ ከሆነ ስላልተደረገላቸው ሥራ ትተው እቤት እንደሚውሉ፣ አልጋ ለይተው ሶፋ ላይ እንደሚያድሩ፣ ፍቅረኛቸውን በረጅም ጉዞ ሳያናግሯቸው እንደሚሄዱ፣ የትዳር አጋሮቻቸውን ታክሲ ላይ ትተው ከታክሲ ወርደው እንደሚሄዱ ባኮረፉ ቁጥር የገዙትን የቤት ዕቃ አሳስረው ሽማግሌ ተሰብስቦ ያፋታን እንደሚሉ ሰዎች ወደ መሆን እንሄዳለንና የወደፊት አደጋው የከፋ ነው። እነዚህ ልጆች አባቴ ማን ነው? እናቴስ? እህትና ወንድም ቢኖረኝ ኖሮ የሚል ስሜት ይሰማቸዋል። በዚህም ምክንያት ራሳቸውን ከሰው ማግለል፣ በምንም ነገር መደሰት አለመቻል፣ የጥፋተኝነት ስሜት መሰማት፣ የእንቅልፍ ማጣት ችግር፣ የምግብ ፍላጎት ማጣት፣ ከትምህርት ቤት ተማሪዎችና መምህራን ጋር አለመግባባት ይታይባቸዋል። ልብ እንበል፣ ይህንን የምንሰማ ሰዎች ለካ የምንኖረው እንዲህ አይነት ሐሳብና ድርጊት ካላቸው ሰዎች ጋር ነው እንበል። ሌሎቻችንም ለካ እዚህ ቤት እንዲህ አይነት ችግር አለ ብለን ልጆቹን እናቅርባቸው። በመጽሐፈ ምሳሌ ምዕራፍ 27 ከቁጥር 4 እስከ 10 ላይ የቀረበ ወዳጅ ከራቀ ወንድም ይሻላል ይላልና እንቅረባቸው። ልጆቹ ከኛ ባለመወለዳቸው አንዳንዶቻችን አንቀጣቸውም፣ ምክንያቱም ልጆቻችን አይደሉምና ብለን ነው። ሌሎቻችን ደግሞ ከቀጣኋቸው የቀጡኝ እንጀራ አባትና እናት ስለሆኑ ነው ይሉናል ብለን እንተዋቸዋለን። ይህ ግን አግባብ አይደለም። ልጆቹ በዚህ አስተሳሰባቸው ከቀጠሉ መጥፎ ምግባር ሊኖራቸው ይችላል። ይህም ዘማዊነትን፣ እጽ ተጠቃሚነትን፣ ስርቆትንና ሌሎችንም ሊያካትት ይችላል። ስለዚህ ለልጆቻችን የምስጢር ወላጆቻቸው ልንሆንላቸው ይገባል። የጨነቃቸውን የሚነግሩን፣ ስለሚፈሩት ነገር የሚነግሩን እንድንሆንላቸው ያስፈልጋል። እንደነዚህ ያሉ ልጆች አብዛኞቹ በራሳቸው ዓለም የሚኖሩ ከመሆናቸው የተነሳ ድንገት ሊያለቅሱ፣ ሊሳደቡና ሊቆጡ ስለሚችሉ ለማንም ስለ ክፉ ፈንታ ክፉ አትመልሱ ሮሜ ምዕራፍ 12 ቁጥር 17 ይላልና ራሳችንን አረጋግተን በየዋህነት መልስ በመስጠት ጠብ ሊያስነሳ የሚችለውን ነገር መፍትሄ መስጠት የኛ ድርሻ ነው። በዚህ አይነት ቤተሰብ ውስጥ የሚኖሩ ልጆች ዝም ሲሉ ዝምተኛ ይምሰሉ እንጂ በውስጣቸው ግን ብዙ ነገር ይይዛሉ። አንዳንዶቹ በትምህርት ቤታቸው ዝምተኛ ይሆናሉ። ያሰቡትን ለጓደኞቻቸው ስለማይናገሩ ደስተኛ መሆናቸውንና አለመሆናቸውን ማንም አያውቅም። ውስጣቸው ግን ቁጣ፣ ንዴት፣ መራራነት፣ ደስታ የሌለው ይሆናል። እኛም ስናያቸው እንዴት አይነት ትዕግስተኛ ልጆች ናቸው እንላለን። እንደዚህ አይነት ጠባይ የሚያሳዩት ግን ካደጉበት ቤተሰብ የተነሳ ነው። ትምህርት ቤት ሲጫወቱ ውለው ወደ ቤት ሲመጡ ልብሳቸውን ትንሽ ከቆሸሸ ከባድ ግርፋት ስለሚጠብቃቸው
እንደ ልጆች የማይጫወቱ፣ ምግብ ሲበሉ ልብሳቸው ላይ ወጠብ ካለ የሚበሉት እንጀራ የሚነጠቅባቸው፣ ሲጠሩ ቶሎ አቤት ካላሉ ጆሮህ ይደፈን ስትጠራ አቤት አትልም የሚባሉ ልጆች ለካ ትዕግስተኛ ይምሰሉ እንጂ ጉዳታቸው በቃላት ከምንገልጸው በላይ ነው። ቅዱስ ጳውሎስ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው ይላል። ቆላስይስ ምዕራፍ 3 ቁጥር 21። ስለዚህ ልጆች ከኛ ጋር ማውራት ሲፈልጉ ትኩረት መስጠት፣ ከልጆች ጋር አብረን ለማሳለፍ እንቅፋት የሚሆኑ ነገሮችን መቀነስ፣ አለመግባባት ሲፈጠር አንተን ለማሳደግ ያመጣውበት ቀን የተረገመች ትሁን አለማለት፣ ልጆች ከተናደዱ ወይም ካለቀሱ ሳናጽናናቸው ሳናረጋጋቸው ጥለን አለመሄድ፣ ስናነጋገራቸው ደደብ፣ የማይገባሽ፣ የማትረብ የሚሉትን ሕሊና የሚጎዱ ቃላት አለመጠቀም፣ ወደ ቤት ስንገባ ወይም ከውጭ ሲመጡ መሳምና ማቀፍ፣ በፍቅር መቀበል፣ አንድ ጊዜ ላጠፉት ጥፋት ይቅርታ አድርገን መተው እንጂ በየጊዜው ያንን ይቅርታ ያደረግንላቸውን ጥፋት እያነሱ አለመውቀስ ወላጅ ነን ከምንል ወላጆች ይጠበቃል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።